ምን መሰለ ከማዬ ጋር እያወራን እናትና አባቱን የማያከብር ሰው ምን ይባላል ሲሉኝ መሀይም ብዬ መለስኩላቸው። ልክ ነኝ አይደለ? አዎ። ኧረ ምን መሀይም ብቻ ብራንድ መሀይም እንጂ የመሀይምም መሀይም። አንቺ እንደሰደብኩ ተናግረሽ ከትዳሪ ልታፋችኝ ነበር። የተናገርሽው ነው የተናገርኩት። አጠፋው? እኔ ነኝ ያጠፋሁት። ድሮ ነበር አውጥቼ ለወረጉሽ የሚገባው። እኔ የማስወጣት ስልጣን የለሽም። ባሌ ግን አለው። ከኔና ከእናት ምረጥ ብሎ ማንን ይመርጥ ይመስልሻል? አስቢው። ስሰድብሽ በጆሮ የሰማውን ስድብ ሚስት ያትልም ብሎ ተሰዳቢዋን ሳይሆን ሰዳቢዋን አምኖ ስሞኝ ሄዷል። እና በእኔ ፍቅር የታወረው ልጅሽን በፈለኩት አቅጣጫ ብመራው የማይከተለኝ ይመስልሻል? ተይ ልጄ ተይ፣ እንደዚህ አታድርጊ። እኔ ላንቺ ክፉ አይደለሁም። እኔ ግን ነኝ። ወንድሜን አብሮ እንዲኖር ስለፈቀድሽለት የማዝንልሽ መስሎሽ ነው? ወንድምሽ እንዲኖር የፈቀድኩለት ስለቸገረው አዝኜለት ነው። እኔ ልብ ውስጥ ያለውን ነገር ሳልደብቅ ልንገርሽ፣ ከዚህ ቤት እንድትወጭ እፈልጋለሁ። ይሄን ደግሞ እኔ ሳይሆን ልጅሽ ነው የሚያደርገው። እንዴት እንደዚህ እንዝላል ትሆኛለሽ? አሁን እናቱ ያለችውን ነገር አምኖ ተቀብሎ ቢሆን ምን ሊፈጠር እንደሚችል አስበሽዋል? ሳላስበው ቀርቼ መሰለህ? ብታስቢ ኖሮማ ባልተናገርሽ ነበር። የሰማኝ አልመሰለኝም ነበረ። ልትሰሚ እንደምትችይ ማወቅ አለብሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ቤተሰብ መጣናል በእናት ግፍ ድራማ ክፍል 7። እናትየዋ በጣም ችግር ውስጥ ናት። ወንድምየው ክፋቱን እያጧጧፈ ነው። ሴትዮዋም ጭንቅ ውስጥ ናት። ሞኝ ባል ደግሞ እያመነ ለማሳመን እየሞከረ ነው። በጣም የሚገርም ነው። አለምዬም ሴትዮዋ ጋር አንዳንድ ነገሮችን ለማድረግ እየሞከረች ነው። የሚረዳት ሰው አጣ ነው እንጂ በጣም ፋስት ስማርት የሆነች ልጅ ናት። እነሱ ግን አልገባቸውም። የሚስትየዋን ክፋት እያሳየቻቸው ነበር። ለማየትም ለማመንም ፍላጎት የለውም። ባልየው በጣም ደንቆሮ ነው ማለት ይቻላል። እናትየዋም የገፋፋ ነው ሀሳቧን እሺ ተቀብላ ቤት እንድትወጣ። ቢሆንም ግን በአለም ትግል አለች እስካሁን በአንዳንድ ጥቆማዎች ላይ ባይሳካም ለእናትየዋ ዘብ የቆመች አለም ናትና በጣም ስማርት ምርጥ ደስ የምትል ብልህ ምን መናገር እንዳለባት የምታውቅ የሚመጣውን እየጠቆመቻቸው ባልና እናት ግን ምንም ሊሰሙ አልቻሉም። በተለይ ባልየው እናትየዋ ለልጇ ብላ ነው የምታደርገው ነገር የልጄ ትዳር እንዳይፈርስ በሚል ነው። ልጅቷች ሰራተኛዋ ግን በጣም ጎበዝ ናት። ብዙ ነገሮችን በሀሳብ ትረዳቸዋለች፣ ትጠቁማለች የሚመጣውን ችግር እንዴት መወጣት እንዳለባቸው። ለዛሬውስ ወንድም ተብዬ ደግሞ ልክ ልኩን እየነገረች ነው ይዛው ያለ። ዝም ብላ እየሰራች አይደለም፣ እያቃጠለችው እያስፈራራችው ነው። ምን ያህል ባቅባቃ እንደሆነ እያየንበት ነው። በመጨረሻም ሚስትየው ምን እንደተፈጠረ እናትየዋ በሀሳብ ተስማማች አልተስማማች ብላ ነበረ። ባልየው ካስተዋራ ነበር፣ አልተሳካም። ሴትዮዋ መውጣት አልፈለገችም። ትንሽ አለምን ታረድታታለች መሰል። በመጨረሻ ያመጣችው ሀሳብ የዓለም ሀሳብ ገዝቷታል እናትየዋንና ሀሳቧን እንድትቀይር አድርጋታለች። መውጣትን አልፈለገችም። ደስ የሚለው ይሄ ነው። ሌላው ግን እቺ አምባገሮ ነው ነበር ምንድን ነው የሚባል የሆነ ስምማ አለው፣ የመጥፎ ስም ለአውሬ የሆኑ ሴቶች ስም የሚሰጣት ሚስት ተብያዋ እንዴት እያለች ነው እንግዲህ። ለምን እንዲህ ብላ አታሳምንም?
ለምን እንደዚህ አይሆንም እያለች ነው። መጨረሻም እንግዲህ ምን እንደምታረግ አናቅም። በጣም ተናዳለች። የሴትዮዋ እምቢ ማለት አናዷታል። አለም እጥፍ ዘርጋ እያለች የምታስተናግደው መስላ በአማርኛ በተለያየ ነገር ወጋ ታደርገዋለች። ወንድም ተብዬው አሪዮስ መጨረሻም እናቲቱ መውጣት እንደማትፈልግ ከቤተ ልጄ ከአንተ ጋር መለየትን አልፈልግም እንዳለችው ለሚስቱ እየነገራት ነው። እዚህ ላይ ሚስትየዋ በጣም ተናዳለች። ሳታስበው ስሜታዊ ሆና ለምን ብላ ስትናገር እሱ ራሱ ደንግጧል። እንዴት እንዳያት በሀሳባቸው አለመስማማቷ እናትየዋ አናዷት በጣም ዋ እያለች ነበር። እዚህ ላይ ፊቷ ሁሉ እንዴት እንደተቀያየረ መጨረሻም ብላ ምን አይነት መጥፎ እንደሆነች የምናውቀው እዚህ ላይ ነው። ያመጣችው ሁሉ ሀሳብ የሚቀበላት ስታጣ አልሳካላት ሲል በእጇ ልታጠፋት ነው መሰል ልትሳሳት ነበር። እዚህ ላይ እናትየዋን አንቃ እንዴ ትነቅነቅ። ሆነም ቀረም አለም ጎበዝ ናት። ጀግናዋ አለም ግን ከኋላ ሆና ስትቀርጻት ነበር። እንግዲህ ምን እንደሚፈጠር ክፍል 8 እናያለን። አመሰግናለሁ ውዶቼ፣ ላይክ አድርጉኝ፣ አበረታቱኝ።